መጽሐፍ ቅዱስ የያዛችሁ ሰዎች ዮሐንስ ወንጌል ምዕራፍ 5 ላይ ያለውን እግዚአብሔርን ቃል አካፍላችሁና እግዚአብሔር በልብ ያስቀመጠውን እግዚአብሔርን ቃል ጥቂት ነገር ብያችሁ ከዛ ምን ጸልይ ይሆናል። እንዲህ ይላል እግዚአብሔር ቃል እንዲህ ይነበባል። ናንበብ። እንዲህ ይላል። ከዚያም በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጥመቂያ ነበረች። 5 መመላለሾች ነበሩባት። በዚህም ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞች 1፣ ዕውሮችም 2፣ አንካሶችም 3፣ ሰውነታቸው የሰለለባቸው 4 ብዙ ሕዝብ ይተኛ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጥመቂያይቱ ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት በዚህ አዲሱ መደበኛ ትርጉም ከ38 ዓመት አይደለም ለ38 ዓመት ነው የሚለው። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስም ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንደቆየ እንዲህ እንዳለ እንደነበረ አውቆ ልትድን ትወዳለህ አለው። ደዌውም ጌታ ሆይ ውሃው በተናወጠ ጊዜ በመጥመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞ ይወርዳል ብሎ መለሰለት። ኢየሱስም ተነሳና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውን ተሸክሞ ሄደ። ከኔ ጋር እንዲህ በሉ እስቲ ወዲያው በሉት። ሰውየውም ዳነ፣ አልጋውንም ተሸክሞ ሄደ። ቀኛችሁ ከፍ በል። የነገ ትንቢት የለኝም ዛሬ ለአንድ ሰው መገለጥ ይዤ መጥቻ። እጆች ከፍ በል። ዛሬ መሆን ያለበት በሕይወታችሁ ይሆናል። መውጣት ካለባችሁ ጉድጓድ እግዚአብሔር ዛሬ ያወጣችኋል። መድረስ ወደሚገባችሁ ዛሬ ትደርሳላችሁ። አጠገባችሁ ያለውን ሰው ያዘውና ዛሬ ትወጣለህ በሉት። እኔ ይሄን ነው ያየሁት ፕሮፌት። አሜን ነው። እግዚአብሔር አምላክ መውጣት ካለባችሁ ቦታ ነገ ሳይሆን አሁን። እስቲ አሜን በሉ። በሃይ መያዝ፣ መጨበጥ፣ መድረስ፣ መዳሰስ የምትፈልጉትን ባይዞ የመጽሐፍ ቅዱስ ሲናገር እንዲላል ለእግዚአብሔር አንድ ቀን 1000 ቀን ነው ይልና 1000 ቀንም ደግሞ እንደ አንድ ቀን ነው ይላል። አንተ የዛሬ 5 ዓመት ብለህ የቀጠርከውን እግዚአብሔር ዛሬ ሊያደርግ ይችላል። አንድ አማኝ ጴንጤ ካለ እንደው በቀኝን ከፋር ዛሬ አዲስ ነገር ይሆናል። ሃሌሉያ! ኢየሱስ ጌታ ነው። አጨብጭቡና ቁጭ በሉ። በቃ በተጸለየ መንፈስ ፕሮፌት ከባድ መገለጥ ተናግሮናል። ጌታ ይባረክ። በዚህ መጽሐፍ ላይ በጣም ወሳኝ የሆነ 3 ነገር አለ። ባይዘ በጣም ይሄ መጽሐፍ ዮሐንስ ወንጌል ምዕራፍ 5 ላይ ያለው ሐሳብ ትልቅ 3 ሐሳቦች አሉ። አንደኛ የቤተሳይዳ ፈውስ የሚባል እነዚህ ሰዎች የተፈወሱበት ይሄ ፈውስ ነው። ይሄ የታምራት አሁን ይሄ የታየበት ታምራት ነው። ይሄንን ነው የምናየው። ሁለተኛ ላይ በጣም የምናየው የወልድ ስልጣን እና እኩልነት፣ የጌታ የኢየሱስን ስልጣን የጌታ የኢየሱስ ክርስቶስን ከአብ ጋር ያለውን እኩልነት ነው የምናየው። እነዚህ ነገሮችን ለመዘርዘር ጊዜ ስለማይኖር በምንድን ነው የሚለውን አላወራላችሁም፣ ግን ዋና ሐሳብ ሌላችሁ እወዳለሁ። ሶስተኛ ስለ ኢየሱስ ክርስቶስ የተሰጡ ምስክርነቶችን እናያለን። ኢየሱስ ምን እንደሆነ ማን እንደሆነ የተነገረውን እነዚህ 3ቱ የመጽሐፍ ቅዱሱ ዋና ሐሳብ ናቸው። ኢየሱስ ጌታ ነው። ዛሬ እኔ አሁን ስለ እነዚህ ስለ 3ቱ ዋና ሐሳብ ሳይሆን ማወራው በቤተሳይዳ ላይ የተፈጸመውን ታምራትን አወራለሁ። በቤታችሁ ይሄ ታምራት ዛሬ ይደገማል። እስቲ ጩና በኃይል አሜን በሉ። አሜን አሜን። ያዙትና አጠገባችሁ ያለውን ሰው ዛሬ በሉት፣ እግዚአብሔር በሉት አዲስ ነገር ያደርጋል። እነዛን 3 ነገሮችን ከተናገርኳችሁ በጣም ፈጠን ብዬ እየተናገርኩ ነው። ቤተሳይዳ ማለት ትርጉሙን ታውቃላችሁ ሁላችሁም። ቤተሳይዳ በዕብራይስጥ በእኛ ቋንቋ ቤተሳይዳ የ5ቱ መመላለሻ በሮች ያሉባት ቦታ ናት። 5ቱ መመላለሻ በሮች ያሉባት ትርጉሙ ቤተሳይዳ በዕብራይስጥ የምህረት ቤት ማለት ነው። ባይ ዘ ወይ አሜን አትሉም? አሁን የመጣችሁት የሆነ አዳራሽ አይደለም፣ የምህረት ቤት። እስቲ ጩና አሜን በሉ። በሃይ ይሄንን ቤት ከሌላ ቤት የሚለየው በእግዚአብሔር ስም የተሰራ ቤት ነው። አሁን እዚህ ቤት ገብተህ ስትወጣ በሽታ ይዘህ አትወጣ። ከዚህ ቤት ስትወጣ ሐዘን ይዘህ አትወጣ። እጆቻችሁን ከፍ አድርጉና ዛሬ በሉት፣ በሃይ ተፈውሼ እሄዳለሁ በሉት። በጌታ መንፈስ አያለው የሆነ ቡቱቶ እያወለቁ አዲስ ልብስ የሚለብሱ
የሆነ ነገር ያወለቁ አዲስ ልብስ የሚለብሱ ቀኛችሁ ከፍ በል ያደከመህን ታወልቀዋለህ። ጃዲያና ማራባራስ ኢየሱስ ጌታ ነው። የምህረት ቤት ይባላል። ጌታ ኢየሱስ ይባረክ። የምህረት ቤት ነው የምንላቸውና ዛሬ አጭር ደቂቃ ማወራላችሁ እንዲህ በሚል ርዕስ ነው ተረኛው ይመጣል በሚል ወይም ዋናው ይመጣል። አጠገብ ያለው ሰው ያዘውና ዋናው ይመጣል ብሉት። እዚህ ክፍል ላይ አንድ ሰው አለ። ይህ ሰው ቤተሰብ ያለው ግን ቤተሰብ የሌለው። ይህ ሰው ለ38 ዓመታት በውሃ ዳር ብቻውን የኖረ። እኔ ይህንን ክፍል ማታ ሳነበው ሰውየው የተወለደው ከሰው ነው። ሰማችሁኝ? ከምንድን ነው? ከሰው። ወደ ወንዝ ዳር የወሰደው ሰው ነው። ነገር ግን ይሄ ሰውየው የሆነ ጊዜ ጠብቀው ይፈወሳል ብሎ ሲጠብቁ ሰውየው አይፈወስም። ይድናል ብሎ ሲጠብቁ ሰውየው አይደለም። አንተማ አትጠቅምም ብለው ወንዝ ዳር ላይ ጥለው ቤተሰብ ሄደዋል። መልእክት አለኝ ዛሬ። ቀኛችሁ ከፍ ይበል። ለተወሰኑ ጊዜ ስትረዱ፣ ለተወሰነ ጊዜ ሰዎች ሲባርኳችሁ ቆይቶ አይጠቅምም ብሎ የጣሏችሁ ሰዎች ቀኛችሁ ከፍ በል። ሰበር ዜና፣ እግዚአብሔር እንዲህ ብሎኛል፣ እኔ መጥቼላችኋለሁ። በጣም የገረመኝ ነገር ወንዙ ዳር ላይ ያመጣው ሰው ነው፣ ግን ጥለውት ሄዶታል። ሰው ያለ ሰው ያጣ። ኢየሱስ ክርስቶስ ግን ይሄን ሰው ሊያነሳ ሰው ሆኖ መጣ። ኢየሱስ ጌታን። የሚገርማችሁ ነገር ሰውየው ለ38 ዓመት ሲቀደም ነው የቆየው። እየተቀደመ መልእክት አለኝ ዛሬ። ከዚህ ምሽት ጀምሮ አትቀደሙ። እስቲ እጆች ከፍ በልና አልቀደምም በሉት። በይዞይ መጽሐፉ ነው የሚለው እና ኢየሱስ ክርስቶስ መጣና እስካሁን ብዙ ዘመን እንደቆየ አየ ይላል። 5 መመላለሻ በሮች አሏት። ኢየሱስ ክርስቶስ ገባና ሲያየው ሰውየው ተኝቷል። ጠጋ አለው። ጌታ እግዚአብሔር ጠጋ ይልላችኋል። ጂሰስ ነም። ጌታ ምስክሬ ነው። ጠጋ ይልላችኋል ጌታ። ሰውየው ብቻውን ነው ያለው፣ ሲቀደም ነው የቆየው። የሚገርማችሁ ነገር ከሰው ነው የተወለደው፣ ግን ሰው የለውም። ወንድም ነበረው፣ ግን ወንድም የለውም። እህት ነበረችው፣ ግን እህት የለችውም። ሰውየው ጌታን ሲጠብቅ ባይዞ እቺ ቦታ ተስፋ የሚቆርጡ ሰዎች የሚቀመጡባት ቦታ ናት። የሚገርማችሁ ነገር በዛን ዘመን የታመሙ ሰው ሁሉ ስለ 38 ዓመት ይተኛል። ቫይረስ ነው በሽታ። ቀኝን ከፍ አድርግ። ከተማውን የመታ ነገር አንተን አይመታም። ስለዚህ በዚህ ሁኔታ ውስጥ እያለ ኢየሱስ መጣ። ኢየሱስ መጥቶ ጠጋ ብሎ ሲጠይቀው ምን እንዳለ ታውቃላችሁ? በጣም ጌታን አለቀስኩት። ይሄንን እሱ የመለሰውን መልስ ሳይ በዚህ ሰው አለው፣ ከእንጨት አይደለም የተወለደው፣ ዘር አለው። ግን እንዲህ አለው ኢየሱስ ክርስቶስ እስካሁን ብዙ ዘመን እንደቆየ አየና ልትድን ትወዳለህ አለው። ምን ብሎ መለሰ? በዚህ ታውቃላችሁ አይደል? እኔ እኮ መዳን ፈልጋለሁ አለ። ተመችቶኝ አይደለም እዚህ የተኛሁት፣ እዚህ ቦታ የቆየሁት እኔ ተመችቶኝ አይደለም። እዚህ ቦታ ለ38 ዓመት የተኛሁት ወድጄው አይደለም እና ስል አቅም አጥቼው፣ እሺ ሰው አጥቼው እና ስቀደም ቆይቻለሁ አለ። አሜን አትለኝም? ዛሬ መልእክት አለኝ። እግዚአብሔር የሚያስቀድማችሁ ሰዎች አላችሁ። ቀኛችሁ ከፍ በል። በኢየሱስ ስም ትቀድማላችሁ። እኔ ተመችቶኝ አይደለም እዚህ የተኛሁት፣ መዳን ፈልጋለሁ እኮ ግን ሰው የለኝም አለ። አንደኛ ሰውየው ሰው የለኝም። ውሃው በተናወጠ ጊዜ በአመት አንዴ ሊሆን ይችላል፣ በሁለት ወር አንዴ ሊሆን ይችላል። ውሃው በተናወጠ ጊዜ እሺ ወስዶ በውሃ ውስጥ የሚያኖረኝ ሰው የለም እና እዚህ ቦታ ላይ ያለው ፈውስ ደግሞ በቀደመ ነው። ዛሬ በቀደመ አትፈወስም። አሜን በለኝ። መለኮታዊ ፈውስ ይመጣላችኋል። አጠገብ ያለውን ሰው ነካ አድርጎና መለኮታዊ ፈውስ ያገኛል ብሉት። እዛ ጋር ያሉ ሰዎች ፕሮፌት በቀደመ ነው የሚፈወሱት። ምክንያቱም ውሃው በተናወጠ ጊዜ ቀድሞ የገባ ወይ ጉልበት ያለው ወይ ሰው ያለው ይቀድማል። መልእክት አለኝ። ለ5 ለ6 ለ7 ዓመት ስትቀደሙ የቆያችሁ ዛሬ የሚያስቀድማችሁ የእግዚአብሔር እጅ ይመጣላችኋል። ሃሌሉያ። በጣም የገረመኝ ነገር ኢየሱስ መጣ። ሲመጣ ምን ብሎ ነው ያወራው? እኔ እኮ መዳን እፈልጋለሁ፣ እኔ እኮ መፈወስ እፈልጋለሁ። አንዳንድ ሰዎች ብትጠየቁ ስራ አሰርም እንደ እኔ እኮ መስራት እፈልጋለሁ እና ታዲያ እንዴት እኔ እኮ እንዲህ መሆን እፈልጋለሁ፣ አታጋብም እንደ ማግባት እፈልጋለሁ፣ አሰርም እንደ መስራት እፈልጋለሁ ብላችሁ የምትደረድሩት ምክንያት ይኖራችኋል። ዛሬ ከምክንያት አልፎ ነገራችሁን ሊሰራ ኢየሱስ ወደ ሕይወታችሁ ይመጣል። መጣ የኔ ጌታ። ድሃውን የማይንቅ የታመመውን የማይንቅ የወደቀውን የማይተው
አይገርማችሁም? አይጠቅምም ብለው ጥለውት ሄደዋል። በቃ ይሄ ሰውየው ከዚህ አይነሳም፣ ታሪኩ አይቀየርም፣ እዚሁ ነው እሱ የሚሞተው ብለው ጥለው ሄደዋል። አንዳንድ ሰዎች ጠላት ባውንደሪ በቃ እንትን አርጓችሁ ያስቀመጣችሁ፣ ከዚህ ማይሱ አያልፍም፣ ከዚህ ማይሱ አታልፍም፣ በቃ 5 ዓመት 6 ዓመት ረዳት በቃ ተብላችኋል። እግዚአብሔር እንዲህ ብሎኛል፣ ዳግም በሰው ላትረዱ በእግራችሁ ትቆማላችሁ። መጣ የኔ ጌታ መጥቶ አወራው። ጠጋለሁ፣ ማንም ጠጋ ብሎ ታያቅማ። የኔ ጌታ ጠጋለሁና ልትድን ትወዳለህ ስለው አዎ አለ። እና ስለው ሰው የለኝም፣ እሺ ሌላ አቅም የለኝም፣ እና ምንድነው እየተከናወነ ያለው? እኔ መጥቼ ያለሁት እያለው አለ ዛሬ የመጣ ይቀድመኛል ስል አይዞ የመጣው ውሃውን የሚያናውጥ አምላክ ነው። አሜን አጥሉ። የመጣው መልአኩን የሚልክ የመላእክቶች አባት ነው። ኢየሱስ ጌታ ነው። ዛሬ ዋናው ይመጣላችኋል። ዞር ብላችሁ ያያችሁ ዋናው ይመጣልሃል በሉት። እሱ ራሱ ይመጣልሃል። ጌታ ራሱ ሰማይ ላይ ቁጭ ብሎ ውሃውን የሚያናውጠው እሱ ነበር። አሁን ደግሞ እሱ ራሱ መጣ። ሰማይ ላይ ቁጭ ብሎ መልአክ የሚልከው እሱ ነበር። እሱ ራሱ መጣ። ዛሬ ሌላው በዳነው መንገድ አትድንም። እግዚአብሔር በተለየ መንገድ ወደ ህይወት ይመጣል። መጣ የኔ ጌታ አወራው። መዳን እፈልጋለሁ ስል ምን እንዳለ ታውቃለህ? አሁን ወደ ውሃ ግባ አላለም። ቆይ ለ38 ዓመት የተኘዘው ፕሮፌት አሁን እንዴት አንተ በምን አይነት ስሌስ አልጋን ተሸከም ትለዋለህ? ሊፈትነው ሳይሆን አቅም ሰጥቶ ነው። ኢየሱስ ጌታ ባይዜ እስቲ እንደሚሸከም አያለ ብሎ አይደለም፣ አቅም ሰጥቶ ተሸከማለሁ። አይገርምም? አይደለም ለ38 ዓመት 3 ሰዓት ተኝተህ ራሱ ትንገዳገዳለህ። ሰውየው የሚገርምህ ጌታ አልጋ ተሸከም ሲለው አልጋን የሚሸከምበትን አቅም ሰጣ። አይጠቅምም ብሎ ወንዝ ዳር የጣሉ ሰዎች ጋር ምን ስል እስካሁን የተሸከመን አንተ ትሸከማለህ አለው። መልእክት አለኝ ከላይ ከስላሴ ቢሮ ቀኛችሁ ከፍ በል። የተሸከማችሁን የምትሸከሙበት ዘመን መጥቶላችኋል። ሊፈትነው አይደለም፣ አቅም ሰጣና አልጋውን ተሸከም ስለው ባይዞ ይሄ መለኮታዊ እምነት ነው። መለኮታዊ ፈውስ ነው። አረ እኔ 38 ዓመት ጠይቻለሁ አልጋ መሸከም አልችልም አላለም ሰውየው። እና ስለው ለያዘው ስለው ብድግ ሲያደርገው እንደ አንድ ሶፍት አነሳ። አሜን አትለኝም? ዛሬ መልእክት አለኝ። እግዚአብሔር አምላክ ከባድ የሆነውን ነገር እጃችሁ ላይ ጥልላችኋል። ወዲያው ሰውየው ዳረልና አልጋውንም ተሸክሞ ሄደ። ኢየሱስ ጌታ ነው። እግዚአብሔር ዛሬ ማድረግ ያለበትን በህይወታችሁ ዛሬ ያደርጋል። አጠገባችሁ ያለውን ሰው ያዙና ዛሬ እንደ ትላንትና አይደለም በሉት። ዛሬ ሌላ ቀን ነው በሉት። ዋናው መጥቷል በሉት። እኔ ይሄን ስብከት እየሰበኩ ፈውሳችሁን የምትቀበሉ ሰዎች አይደል፣ የምትድኑ ሰዎች፣ ከላችሁ በሽታ የሚቀልጥላችሁ ሰዎች፣ ለ2 ለ6 ለ5 ዓመት ስትታመሙ የቆያችሁ ሰዎች በሽታ ከላችሁ ሲቀልጥ ቀኛችሁ ከፍ በል። በኢየሱስ ስም አሁን ተፈውሳችኋል። ተረኛው ይመጣል፣ ዋናው ይመጣል። እሱ ሲመጣ በህይወታችሁ 3 ነገር ይሆናል። 4 ነገር። አሜን አትለኝም? አንደኛ የዘመናት ጥያቄ ነው የሚመለሰው። እሱ መጥቶ በቃ ወገኖች ተፈውሳችኋል ብሎ አይሄድም። ፒክ ያደርጋል። ይጠራና ሂድ ተፈውሰሃል ይላል። ሃሌሉያ። የዘመናትን ጥያቄ የ38 ዓመት ጥያቄ የተመለሰው በአንድ ሰከንድ ነው። እግዚአብሔር ብቻ ይምጣ እንጂ የእናንተ ነገር ወደ ነገ አይሻገርም። ኢየሱስ ጌታ ነው። የዘመናት ጥያቄያችሁ ይመለሳል። እኔ ብዙ የጻፍኩትን ነገር እንጥላለንም ግን ሬማ የሆነ መገለጥ ነው ማወራላችሁ። አሜን ነው። ዋናው ይመጣል። እጆች ከፍ ብልና ዋናው ይመጣል ብሉት። እግዚአብሔር ምስክሬ ነው። ሽፍት የሚያደርጉ ሰዎችን እያየሁ አድራሻ የሚቀይሩ ሰዎች ነገር የሚቀየርላቸው እግዚአብሔር የሚረዳላቸው እግዚአብሔር የሚራራላቸው ምህረት የሚደረግላቸው እኔ ነኝ ያለ ሰው አሜን ይበልበሃል። ያ ሰውና አጠገብ ያለውን ሰው ተረኛው አንተ ነህ በሉት። አሁን ተረኛው የዘመናት ጥያቄ። በጣም የገረመኝ ነገር ከምዘረዝሩ ነገር ሁሉ ፕሮፌት እኔ የደነቀኝ ነገር አንድ ነው። ምንድነው አትለኝም? ሰው አለ እኮ ሰው አለ። ከእንጨት አይደለም የተወለደው፣ ግን አይጠቅምም ብለው ጥለውት ነው የሄዱት። ረርተው በቃ 3 ዓመት 4 ዓመት አስታምም ያለው አልችልም ብለው
እንደዚህ አይነት ሰዎች የላችሁም? የሆነ ጊዜ ስትረዱ፣ የሆነ ጊዜ ስትታገዙ፣ የሆነ ጊዜ አይዞች ስትባሉ የቆያችሁ የሷ ነገር አሁንም ያው ነው በቃ ምናምን ተብላችሁ የተተዋችሁ ሰዎች እግዚአብሔር እንዲህ ብሎኛል። ዛሬ ለነሱ ራሱ እግዚአብሔር የተአምራት ምልክት አድርጎ ያነሳቸዋል። ኢየሱስ እያናገረው ቁርጭምጭሚቶቹን እያጸናው ነው። አንተ 38 ዓመት የተኛውን ሰውየውን እግዚአብሔር እያበረታው ኢየሱስ ማውራት ሲጀምር ይመስለኛል ኃይል እየገባለት ጉልበት እየገባለት ሰውየው ብድግ አለ። ሃሌሉያ። ነገ አይደለም እያልኳችሁ ያላችሁ ዛሬ ነገራችሁን ይዛችሁ ትወጣላችሁ። የዘመናት ጥያቄ ዛሬ ይመለስላችኋል። የ3 የ4 የ5 ዓመት እዛም ቤት ላይ ትንቢት ተነግሮኛል ይሄ ለኔ 6ኛ ነው ያላችሁ ሰዎች፣ እዛም ቤትም ላይ ትንቢት ሰምቻለሁ ይሄ ለኔ 5ኛ ነው ያላችሁ ሰዎች ዳግም ላትደግሙ አሜን አትሉም? እጆቻችሁ ከፍ በል በኢየሱስ ስም ሆኖላችኋል። የዘመናት ጥያቄ ነው የሚመለስላችሁ። አይገርምህም? እግዚአብሔር አምላክ ጥያቄን ሊመልስልህ አንድ ቀን በቂ ነው። ሁለተኛ ሰልፉ ይዞራል። ዞር ብለህ ያየው እንዲህ በለው ሰልፉ ይዞራል በለው። ይኸው ተራ ጠብቀህ አይደለም የምትድነው ጌታ ሲመጣ አሜን አትሉም? አትጠብቀው መድኃኒዓለም። ዞር ብለህ ያየው አጠገብ ያለውን ሰው ሰልፉ ይዞራል በሉት እስቲ። አንድ ወጣት የሆነ 3 ሰው ወደዚህ ይምጣና እኔ ማሳየው ነገር አለ። ሰልፉ ይዞራል ስል ምን ማለት እንደሆነ ናልኝ። አገልጋይ ስለሆንክ ትቀልልኛለህ። አንተ ምን አለ እስቲ ከዛ አንድ አንተ ምን አለ። ያው ሰልፉ ይዞራል ማለት ላሳያችሁ በጌታ ሃሌሉያ። ሰልፉ ይዞራል ማለት አሁን አንደኛ ማለት እሱ ነው በሉት። ሰልፉ ይዞራል ማለት ይሄ እንዲህ ይዞራል ማለት አይደለም። እሺ ባለበት እንዲህ ነው የሚሆነው። አሜን አትለየ አለ። ይኸውልህ አንዳንድ ጊዜ ከተማ ውስጥ ላይ ታክሲ የሚጠብቁ ሰዎች ጌታ ይባረክ አሜን ነው። አንዳንድ ጊዜ እዚህ ይቆማል ብለህ ስትጠብቅ መጥቶ እዚህ ይቆምልህና አሜን አትለኝም? ስለዚህ እዚህ ሰልፍ ቆሞ የሚጠብቅ ያለ እዚህ ያለው ይቀድማል። ቀኝን ከፍ አድርግ። እግዚአብሔር እንዲህ ነው የሚያደርግላችሁ። ከሰልፍ ያወጣችሁና ብቻችሁን ይፈውሳል። አንድ ሰው ካለ ጮሆ አሜን ይበልበሃል። ሰልፉ ባለበት እኮ ነው። አሜን አትለኝም? ባለበት ዞረ ባለበት አንደኛ ነኝ ብሎ ሲጠብቅ 3ኛ ሆነ። ቀኝን ከፍ አድርግ። ሰው አለኝ፣ ቤተሰብ አለኝ፣ ጓደኛ አለኝ፣ ዘር አለኝ ምናምን ብሎ ፊት የሆነ ነገርን ወዲያ ላይ አደረገ። እያየ እግዚአብሔር ሰልፉን ያዞረዋል። ያዘውና አጠገብ ያለው ነው ሰልፉ ይዞራል በሉት። ተባረኩልኝ። በእውነት እግዚአብሔር ከእናንተ ጋር። ስለዚህ ሰልፉ ይዞራል ማለት እግዚአብሔር አምላክ ተራ ያስጠብቃችሁ ማለት ነው። ስለዚህ እነሱ ተራ ነው የሚጠብቁት። ባይዞ ሰውየው ውሃ ውስጥ አልገባም። እሺ ሰውየው ውሃ ውስጥ አልገባም። ጌታ ሲመጣ አሜን አትለኝም? እንትና ከዳነው መንገድ ውጪ ነው አንተን የሚያድን። ዘር ብለህ ያየው እግዚአብሔር ሰልፉን ያዞራል በሉት። ጌታ ምስክሬ ነው። እኔ አይቻለሁ ፕሮፌት ላንተ ይሄንን አሁን ከዚህ ሰውየው አወጣው። አሜን አትሉኝም? ለዚህ ቸርች ላይ ተነብይ ነው። ቀኝን ከፍ አድርግ። እኔ ባይዞ የነብይ ቤት ወዳለሁ። አሜን በላይ ባይዞ እግዚአብሔር ነብይ ትክክለኛ ይሁን እንጂ ለምድር በረከት ነው ነብይ። አሜን በላይ የሚቀኛ መንፈስ የተመታ ይሁን። ቀኝን ከፍ አድርግ። ሊያወዛግበን የተነሳ አናቱን ወግቼዋለሁ። አምላክ እግዚአብሔር እንዲያለኝ ከተማውን አሁን እቺ ታብሌት ትከብዳለች፣ እጂ ላይ ናታ። እንደፈለክ ታደርጋለህ። ልክ እንደዛ ፓስፖርት ነው እንደዛ ነው የሚያደርግልህ። በጣም በቅርብ ጊዜ አሁን ካለ ፖዚሽን በላይ እንደዚህ እቺ ታብሌት እጂ ላይ ህዝብ እንደ አንድ ሰው ይሰማሃል። ከተማው ነው ማለት ከተማው 10 ምናምን ሚሊዮን ህዝብ እንደ አንድ ሰው ከአንድ ሰው ቁጭ ብለህ ስታወራ ይከብድሃል። ልክ እንደዚህ እግዚአብሔር እንዲያለኝ ሰልፉን አዘረዋለሁ አለኝ። እስቲ ጩና አሜን በሉ። በሃይ ወደዚህ ጉባኤ ከመግባት በፊት የሰማው ድምጽ ነው። እግዚአብሔር ሰልፉን አዘረዋለሁ አለኝ። ብላክ እግዚአብሔር እንደ ብሎኛል እከፍልልሃለሁ። ያልተወራረደ ነገር ግን እግዚአብሔር የሚያወራርድልህ ነገር፣ ያልተከፈለ ግን እግዚአብሔር የሚከፍልልህን ነገር እግዚአብሔር የሚጨርስለትን ጉዳይ ያየው ነው። ቀኝን ከፍ አድርግ። ትልቅ ተራራ እግዚአብሔር ስንድልህ ያለው ቀኛችሁ ለሱ ሲተነብይ ለ7 ሰው ይሆናል። ይኸውልህ ከፍ ያለውን እግዚአብሔር እንደ እንጀራ ያስረግጣቸዋል። ያዘውና አጠገብ ያለውን ሰው እግዚአብሔር እጅ ላይ ያሳልፈው ይሰጣል ብሉት።
ኢያሪኮ ቅጥር ወደቀ ይልና ምን እንደምል ታውቃለህ? ከተማውንም እግዚአብሔር በእጃቸው አሳልፎ ሰጠ። እግዚአብሔር እንዴት ነው በላይ ከተማውን አሳልፎ ይሰጣል። 10 ምናምን ሚሊዮን ህዝብ ያው ልጅነቴን የሰጣሁት ጌታም እንደ አንድ ሰው ይሰማል። ያው በጣም በጥቂት ጊዜ ውስጥ እግዚአብሔር አምላክ እንዲያለኝ ኢየሱስ ጌታ ዓለምን እንደ እጅ ላይ እንዳለው ታብሌት እጅ ላይ እንዳለችው እንደዚህች በቃ እንዲያርጎ አቤት 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 ያው አምላክ ምስክሬ ያው አምላክ ያለ በእግዚአብሔር መንገድ ስትወጣ ያለው በሰው መንገድ አይደለም፣ በእግዚአብሔር መንገድ እግዚአብሔር ሲያወጣ በጣም በቅርብ ጊዜ ውስጥ እግዚአብሔር ምን ይድልህን ተራራ እግዚአብሔር እምጥልልህን ነገር ያለው ዘርጉትና ወድቆ ታየዋለህ በሉት። ወድቆ ታገኘዋለህ በሉት። ፈርሶ ታገኘዋለህ በሉት። ጩና ሚበሉ በሃይ ሃሌሉያ አሜን አትሉ ጅራ ኢየሱስ ሰሜ በሉ በሃይ ያዝ አድርገውና አጠገብ ያለውን ሰው እግዚአብሔር ያሸንፍልሃል በሉት። አንተ ግን ለምስጋና ትቆማለህ በሉት። እግዚአብሔር እንደዚህች ታብሌት ከተማውን እጅ ላይ እንደ አንድ ሰው 10 ምናምን ሚሊዮን ህዝብ ይሰማል። ከተማውን የሚጠራ ታምራት በዚህ ቤት ይሆናል። ያው አምላክ ምስክሬ ከተማውን የሚጠራ በጣም በቅርብ ጊዜያቶች ውስጥ ይወለ እነዚህ 2 3 4 ዓመታት እግዚአብሔር አምላክ እንዴት እንደሚያደርግልታ የከተማውን የሚዲያውን መስታወት የሚሸፍን ክብር በዚህ ቤት ላይ ቀኛችሁ ከፍ ይበል። ለአንድ ሰው መልእክት አለ። በጌታ በኢየሱስም አስደናቂ ጉብኝት እግዚአብሔር ይጎበኛችኋል። በጣም ምድር እንደ አንድ ሰው አሜሪካ ባል ካናዳ ባል አውስትራሊያ ባል ምናምን ምድር እንደ አንድ ሰው የምትሰማበት ጊዜ አሁን ነው አለ እግዚአብሔር። ያንን 10 ምናምን ያገለገልካቸው እሱን የሚያስረሳ ታምራት ነው በዚህ ቤት አደርጋለሁ አለ። እስቲ ዘርጉትና ሆኖላችኋል በሉት። በሃይ ደስ ያለው ሰው ያጨብጭብ ለጌታ። እኔ አየሁት አዎ በቅርቡ እግዚአብሔር የምጥልልህን ተራራ አይቼዋለሁ። ያው አምላክ ምስክሬ በቅርቡ አላውቅም እግዚአብሔር ጥሎ እጅ ላይ የሚሰጥህን ነገር አቤት አቤት ያዘውና አጠገብ ያለውን ሰው እግዚአብሔር አሳልፎ ይሰጣል ብሉት። ከተማውን እንደ አንድ ሰፈር ጌታ ሲሰጥ አይቻለሁ። ከጌታ ምስክሬ ነው። ከተማውን እንደ አንድ ሰፈር አዲስ አበባን እንደ አንድ ሰፈር ያው ጌታን ነው የምላችሁ። ይሄንን አካባቢ እንደ አንድ ከተማውን ነው የምልህ እንደ አንድ ሰፈር አጨብጭቡ ለጌታ። ሰልፉ ይዞራልሽ ሰልፉ ይዞራል። ሶስተኛ ባለ ጊዜ ነው የምትሆነው ጌታ ሲመጣ። አሜን በል። ያዘውና አጠገብ ያለውን ሰው ባለ ጊዜ ትሆናለህ በሉት። ምን ማለት ነው መሰላችሁ? ባለ ጊዜ አሁን ቅድም ፕሮፌት ምስክርነት ያለው ሰው ሲል አንተ ስትድን የትኛውም ሰው ማይክ አይከለክል። እኔ ምስጋና አለኝ ስትል አሜን አትለኝም? ከመሃል ወደፊት ያመጣል ያል ጌታ ከጥግ ወደፊት ያመጣል። ባለ ጊዜ ነው የምትሆነው። እግዚአብሔር ዘመኑን እጅ ላይ ጥልልሃል። ከዛ በኋላ ሰውየው አልጋውን ተሸክሞ ሲሄድ ምን ያረጉት ይመስላችኋል? ያኔ የነበርኩ አሜን አትለኝማ? ጠሩትና እንዴት ዳንክ? 38 ዓመት እንዴት ተፈወስክ? እኔ ምስክርነት አለኝ አለ። አሜን አትለኝም? ይኸው በዚህ ዓመት በዚህ 2 ወር ዛሬ ቀን ስንት እንደሆነ ያላቀም በዚህ 2 ወር ቀኝን ከፈት ታረግም እግዚአብሔር አምላክ አስደናቂ ድል የሚሰጣችሁ ሰዎች አላችሁ። ያው እግዚአብሔር በዚህ 2 ወር ይሄ 2 ወር ሳያልቅ እግዚአብሔር የሚያስደንቃችሁ ሰዎች አላችሁ። ባለ ጊዜ ነው የምትሆነው። ትዝላችኋል። ሐናም ስትጸልይ እንዲህ አለች። ሃሌሉያ ልቤ በእግዚአብሔር ጸዳ፣ ቀንዴም በእግዚአብሔር ከፍ ከፍ አለ፣ አፌም በጠላቶቼ ላይ ተከፈተ፣ በማዳኔም ደስ ብሎኛል። ሃሌሉያ
አሁን ፍናና ዝም ትልና ሐና የምታወራበት ጊዜ መጣ። ዛሬ መልእክት አለኝ። እግዚአብሔር ዘመን ያመጣለ ሰው እዚህ ቤት አለ። ዘመን ያመጣለ ሰው እዚህ ቤት አለ። እግዚአብሔር የረዳው ሰው እዚህ ቤት አለ። እግዚአብሔር ሰው ሁሉ ሲያይ እግዚአብሔር የረዳት ሰው፣ እግዚአብሔር ያገዘው ሰው፣ እግዚአብሔር የደረሰለት፣ እግዚአብሔር የራራለት ፍናና ዝም ያለችበት ሐና ግን መልእክት አለኝ አለች። ምንድነው ያንቺ መልእክት ሲባል ልቤ በእግዚአብሔር ጸና፣ የወረደውን ልብ አጸናልኝ አለች። የተዘጋው አፍ የተከፈተ እግዚአብሔር አምላክ እንዲህ ብሎኛል። ለ3 ዓመት ለ4 ዓመት ለ6 ዓመት የተዘጋው አንደበታችሁ ለምስጋና ይከፈታል። እግዚአብሔር የዝም ያለ አንደበት ሲናገራለሁ። እዚህ ጉባኤ መሃል ጸጥ ያለ አንደበት ለምስጋና ሲከፈታለሁ። ባለ ጊዜ ነው የምትሆነው። ኢየሱስ ጌታ ሰማይ ቦርባይ ትሰማለህ። ዘመን ሲመጣ ፕሮፌት ትሰማል። ለምን መሰለ ስትል ራሱ ሰው አሜን ይላል። አሜን አትለኝ ስትል ያዳባጃጋዳጋዳጋ አሜን አትለኝ አይደለም። ይሄን መሰለ ትልቅ ነገር ይዛችሁ እግዚአብሔር ዘመን ካመጣላችሁ አሜን ነው። ሰው ምድር እንደ አንድ ሰው ነው የምትሰማችሁ። መልእክት አለኝ እዚህ ቤት አገልጋዮች፣ ጌታ ምስክር ነው። ስራ የምትሰሩ መንግስት ስራ ውስጥ ያላችሁ እግዚአብሔር የምትደመጡበትን ጸጋ ሰጣችኋለሁ አለ። ምድር እንደ አንድ ሰው ነው የምትሰማው። አሜን አትለኝም? ትደመጣለህ። ኢየሱስ ጌታ ነው። አሁን ይኸውልህ ፖለቲካ እንዳታረግ አሜን በለኝ። እኔ ፖለቲካ እንትን እንዳታረግ። ጠዋት ስትወጣ ወይም አሁን ከዚህ ወጥተህ ቲቪ ስትከፍት ጠቅላይ ሚኒስቴራችን በዚህ መንገድ አድርጋችሁ በላፍቶ በምናምን አድርጎ አንድ መኪና እንዳይንቀሳቀስ ቢል ኢየሱስ ጌታ ነው። የሚወደውም የማይወደውም ወደ ቤት ነው የሚገባው። ምክንያቱም አሜን አትለኝም? ዘመኑ ጊዜው ስለሆነ ወንድም አትሰማውም፣ ጣልተም አለመስማት አትችልም። አሜን አትለኝም? መልእክት አለኝ። እግዚአብሔር እንዲህ ነው የሚያደርግላችሁ። የሚቀጥለው ሲዝን ላይ ወደውም አይሰሙም፣ ጣልቶም አለመስማት አይችሉም። እግዚአብሔር ዘመን ይሰጣቸዋል፣ ሲዝን ይሰጣቸዋል፣ ጊዜ ይሰጣቸዋል። ጩና የሚበሉ በሃይ ይህ መዝሙር አለ። በጣም ነው የሚወደው። ዘመን ሲመጣ ታሪክ ሲቀየር አይተናልኛ። አሜን አትለው? ዘር ብለህ እያየሁ አጠገብ ያለው ሰው ዘመን መጥቶልሃል ብሉት። ትሰማለህ። አሜን። ወደድክን ጠላሁም ጊዜ ሲመጣ እንደዛ ነው የሚሆነው። እባካችሁ ወገኖቼ ስሙልኝ ብለህ አይደለም። አሜን አትለኝም? እግዚአብሔር ዘመን ሲያመጣልህ ቁጭ ብለህ ደስ ያለን ስትል ሰው ሁሉ ይሰማሃል። በቃ አንተ ልክ ነህ ትባላለህ። አሜን አትለኝም? የእግዚአብሔር ሞገስ በኢየሱስ ስም እላቸው ላይ ይገለጣል። አንደኛ የዘመናት ጥያቄ ይመለሳል። ሁለተኛ ሰልፉ ይዞራል። ሶስተኛ ባለ ጊዜ ትሆናለህ። አራተኛ ትቀላቀላለህ። አሜን አትሉኝም? ሰውየው ከማህበረሰብ ወጥቷል። ሰውየው ከሰፈር ወጥቷል። ግን ዘመን መጣለት፣ ጊዜው መጣለትና ይኸውልህ አልጋውን ተሸከም አለው። ኢየሱስ ጌታ ነው። ከዛ ስለው ሂድ ስለው ሰውየው ትላንትና የጣሉ ሰዎች ትላንትና ከነ አልጋው ጥለው ወደ ሄዱ ሰዎች አልጋውን ተሸክሞ ሄደ። ተቀላቀለ። ሰውየው ወደ ወጣበት ማህበረሰብ በምስጋና ገባ። ቀኛቸው ከፍ በል። እግዚአብሔር እንዲህ ብሎኛል፣ ሞታችሁን እየጠበቁ ወዳሉበት በምስጋና ትሄዳላችሁ። ጥፋታችሁን እየጠበቁ ባሉበት በምስጋና ትሄዳላችሁ። ውርደታችሁን እየጠበቁ በምስጋና ትቆማላችሁ። ትኑር አትኑር አናውቅም የተባላችሁ ሰዎች እግዚአብሔር እንዲህ ብሎኛል፣ ከላይ ከስላሴ ቢሮ ድምጽ ሰማሁ። እግዚአብሔር በምስጋና ያቆማችኋል። ትኑር አትኑር ትቀጥል አትቀጥል አናውቅም የተባለ እግዚአብሔር ምስክሬ፣ አምላክ የጠላትን መንጋጋ ዘግተው የእናንተን በረከት ያስተፋዋል። እስቲ እጆቻችሁን ገፋ አድርጎና እቀላቀላለሁ ብሉት። እስቲ ጩና አሜን በሉ። መሃል ሰውየው ከበሽተኞች ማህበር ወጣ፣ ከታማሚዎች ማህበር ወጣ። እንዴት ወጣ አትለኝም? ጌታ ነው ያወጣው። አንዳንድ ጊዜ ሰው እየጠበቃችሁ፣ ቤተሰብ እየጠበቃችሁ፣ ጓደኛ እየጠበቃችሁ ምናምን ያላችሁ ጌታ ይመጣላችሁ። እግዚአብሔር ሊረዳ ሲነሳ ማንንም ሰብስቦ አይደለም ይረዳ። እግዚአብሔር ሲያቆም ሲነሳ ማንንም ኑ ተባበሩ ምናምን ብሎ አይደለም። እድር ሰብስቦ እቁ ምናምን አድርጎ እግዚአብሔር ሊፈውስ ሲመጣ፣ እግዚአብሔር ሊረዳ ሲመጣ ብቻውን ይበቃል። ብቻውን
ብቻውን እግዚአብሔር ብቻውን የሚረዳችሁ፣ ብቻውን የሚያቆማችሁ፣ ብቻውን እግዚአብሔር የሚያሳልፋችሁ ሰዎች እዚህ ቤት አላችሁ። ለሰባት ሰው እግዚአብሔር ምስክሬ ከዚህ ጉባኤ ወጣችሁ እግዚአብሔር የምስራች ያሰማችኋል። ያለቀ ያበቃ ነገር የሚቀጥልለት ሰው ያለው